እንዲህ ይሉ ነበር እየተመላለሱ ከ24 ከ1 እስከ 28 አንብቡት። ሴቶች ደጋግመው እየተመላለሱ እንትን ይመጡ ነበር ይነግሩን ነበር ይላል። ኤማዎስ መንገደኞች ከጌታ ከኢየሱስ ጋር ሲሄዱ መንገድ ላይ አብረው ትሄዳሉ ማለት እሱ በሞተበት ጊዜ ነው። እነዚህ ነው የሚናገሩት። ሞተ፣ በቃ የእስራኤል ተስፋ ይሆናል ብለን ነበር፣ ሞተ፣ ጠፋ፣ እንትን አለ። ኢየሱስ ያናገራቸዋል። ከዛም ደግሞ ስለዚህ አሁን እነዚህ ሴቶች ስለሚመላለሱት ሴቶችም ከእኛ መካከል ወደ መቃብሩ ሄደው ይላል። ለምሳሌ 24 ላይ ከእኛም ጋር ከነበሩት ወደ መቃብሩ ሄደው ሴቶች እንደተናገሩት ሆኖ አገኙት ይላል። ስጋውንም ባጡ 22 ጀምሮ አንብቡት። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክት ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛ ጋር ከነበሩት ወደ መቃብሩ ሄደው ሴቶች እንደተናገሩት ሆኖ አገኙት ይላል። ሌሎች ሴቶች አብረው ሄደው ለመጀመሪያ ሄደች፣ ከዛ በኋላ መጣ ስትናገር፣ ዋው አብረው ሄዱ። አሁን ይህንን ልክ መጽሐፍን በምታነብበት ጊዜ ጥቂት በዚህ ጥቂት በዛ ነው አውጥተህ እንትን ብለህ እንጂ መጽሐፍ ቅዱስን አንስተህ ማብጠልጠል አችልም። እኔ እኮ የሚገርመኝ ምስልምና ማላውቅ ቢሆን ነው። እስልምና አስባባና ዙል እንትን ታፍሲር የእንቶኒ ታፍሲር መጽሐፍ ቅዱስን አንድን ቁራን እንትን ጥቅስ ለመናገር እንኳን ስንት እንትን ነው ያለው፣ ስንት ታፍሲር ነው ማየት ያለብን። የወረደበት እንትን ምክንያት ምን ያለበት ምክንያት እንደዚህ ያ የሞት መጽሐፍ ያ የጥፋት መጽሐፍ ስለዚህ መጽሐፍን እንደዚህ እንትን ብለህ አታብጠለጥለው። ለመማር የፈለክ ትማራለህ። መጽሐፍ ደግሞ ራሱ አንደኛ መንፈስ የተጻፈውም በመንፈስ ቅዱስ ነው የተጻፈው። ሰው አይደለም የጻፈው፣ በሰው ፍቃድ አይደለም የተጻፈው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉ። እስክርቢቶዎች ናቸው ነው እነሱ ሰዎች እንደ እስክርቢቶ ነው እኔ ማያቸው። አንዱ ቀይ እስክርቢቶ፣ አንዱ እንትን እስክርቢቶ ምናምን መንፈስ ቅዱስ በሚፈልገው መልኩ ጽፎ አስቀመጠልን። ስለዚህ አሁንም እኮ ደግሞ እኮ የሚገርማቸዋል ይሄ የምዕራቡ ዓለም ይሄ ገልቱ ይሄ አሁን ሰሞኑን እያጋለጥኩት ያለሁት መጽሐፍ ይሄ ነው ሚስኮቲንግ ጂሰስ የሚባል የሙስሊሞች ምርጥ የሆነ ባርጠርማን የሚባል ምንም የመጽሐፍ ቅዱስ ዕውቀት የሌለው አሜሪካዊ ምንም እንትን የሌለው እዚህ ያወጣው ነው እንትን ምለው አሁን ሚስኮቲንግ ጂሰስ ሰሞኑን ሳስተምርም የነበር ወደፊትም በእንግሊዘኛም ይሄ ነው እንትን ምለው ይሄንና የአህመድ ዲዳት the Bible Trumpers combat kit ብሎ የጻፈው መጽሐፉ አለኝ። ይሄንን ነው ገና ወስጄ ማፈርሰው። ይሄን አፈርሰዋለሁ ወደፊት። የስ የእግዚአብሔር ቃል አሜን ነው። አሜን የሆነ መጽሐፍ ነው። የተዘጋ መጽሐፍ ነው። ያም ደግሞ መንፈስ ቅዱስ የእግዚአብሔር መንፈስ እንትን ብሎ ለምን ጠቢባን እንዴ ብዙውን ጊዜ እኮ መጽሐፍ ቅዱስን ማያነብ ጠቢብ አለ እንዴ? ሲያነበው ይገፋዋል። ልክ እንደዚህ ተቃርኖ ነው የሚያየው። ይቃረናል። ሁሉ ነገር ይቃረንበታል። ምንድን ነው
አንደኛ በሰዎች ላይ ያለው የሰይጣን መንፈስ የክፉ መንፈስ ቃልን ማጣመም ነው። በሰዎች እንትን የሚያደርገው በሚያነብበት ጊዜ ኢየሱስ ላለሞቱን እንደ ይኸው የምትፈልጋትን ጥቅስ ብቻ እኮ አይደለም መጽሐፍ ቅዱስ ወገኖች፣ በተለይ ጴንጤ የሆናችሁም ስሙ። ለእናንተም ለሙስሊሙ ብቻ አይደለም ምለው፣ ለእናንተም መርጣችሁ የምትፈልጉትን ለምትከተሉ መጽሐፍ ቅዱስ እንደዛ አይደለም። በሙሉ ልብ በሙሉ ከሁለንተናዋ በመጀመሪያ እስከሚለው እስከ አሜን እስከ መጨረሻ ዘፍጥረት መጀመሪያ በመጀመሪያ ብሎ የጀመረው እግዚአብሔር አሜን ብሎ እስከዘጋበት እስከ ራእይ ድረስ ባለው በዛ መኖር ግዴታችን ነው። ምን መርጠው ነገርም የለንም። የተሰጠንን የኛ ተርጓሚያችን መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ተርጓሚው መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ መዝገበ ቃላቱ መጽሐፍ ቅዱስ ነው። ከዛ ውጭ ምንም ምን የምንለው የለንም። ነው መጽሐፍ ቅዱስ ስላነበብክ እኮ አይደለም ነገርኩ እኮ ያ መጽሐፍ ነው ያነበብክልኝ፣ ግን አጣመህ ነው እንትን የምትለዋል። ኢየሱስ አልሞተም ነው የምትለው። ተሰቀለ፣ በዚህም ቀን ምን አለ? የምትፈልጉትን እንደዚህ አይነቱ እኮ ነው የምትፈልጋትን ጥቅስ ብቻ እንዴ። እስቲ እውነት ከሆነ ተተናገሩ። እስቲ ስንት ጊዜ ነው በመጽሐፍ ቅዱስ ኢየሱስ ራሱ እንኳን የሰው ልጅ ይሰቀል ዘንድ ይገባዋል፣ የሰው ልጅ አሳልፎ ይሰጣል፣ በኃጢአተኞች እጅ ይሰቀላል፣ ይሞታል፣ በሶስተኛው ቀን ከሙታን ይነሳል ያለው ኢየሱስ ራሱ ያሁላል ጥቅስ ስለሰጠው። ሰይጣንም እኮ ለኢየሱስ ጥቅስ ነው የሰጠው አይደል እንዴ? ሰይጣንም ጥቅስ ነው የሚጠቅሰው። ጥቅስ መጥቀስ ማለት አዋቂነት አይደለም፣ እግዚአብሔርን ቃል ማወቅ አይደለም። ሁሉ በላይ ግን ብርሃን የሆነውን የእግዚአብሔርን ቃል የመንገዳችን ብርሃን የሆነውን የእግዚአብሔርን ቃል ማወቅ መረዳት እንደ መንፈስ ቅዱስ። ሰው ራሱን ሲያዋረድ ነው የሚማረው። ሰው አንደኛ የእግዚአብሔር መንፈስ ያላስተማረው አይማርም። በእግዚአብሔር መንፈስ የሚመሩ እነዚህ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። ምንድን ነው የሚመራቸው? እያስተማራቸው ነው። እጃቸውን ይዞ አይደለም የሚመራው። እጃቸውን ይዞ እጅ ይዞ በፊዚካሊ መጥቶ መንፈስ ቅዱስ እጅን ይዞ አይደለም የሚጎትት። በማስተማሩ ነው። ስለዚህ ይሄ ነው። ሴቷ ይቃረናል አይቃረንም? ይሄው አንብበዋ መልሶ አለ። መጽሐፍ ቅዱስ ራሱ መልሶ አለ። አንዳንድ ቦታ ላይ ግራ የሚያጋባ ነገር ሲኖር ለዛ እንኳን ማብራሪያ የሚሆን ሌላ ቦታ አለ። አሁን እሱ ላመጣው መልሱ ያለው ምንድን ነው? ሉቃስ 24 ላይ ነው። ሉቃስ 24 ላይ ምን አለ? ሴቶች ተመላለሱ፣ ሄደውም ሌሎች አብረዋቸው ሄደው አረጋገጡ። ስለዚህ በዚህኛው 2 ይሁኑ፣ በዛኛው 3 ይሁኑ፣ በዛኛው እንትን ይበል፣ ምክንያት አለው እግዚአብሔር። እኛ ደግሞ በምናጠናበት ጊዜ እየጠየቅን እየፈተሽን መንፈሳዊውን ነገር ከመንፈሳዊ ነገር ጋር እያነጻጸር እያወጣን እያወረድን ዘእርሻም ጥቂት በዚህ ጥቂት በዛ በሚለው በእግዚአብሔር ቃል መፍትሄ በዛ ነው እንትን የምንለው፣ በዛ ነው የምናነበው። ነው የሚለው ሰው አንድ ሰው ይጠየቃል። ኦኬ አሰላም አላይኩም ሀቢቢ አሰላም አላይኩም። አይ ዶንት ኖ የጠየቀ ሰው ሰላም ነው። ስማ፣ ክርስትና ሸሪያን ህግ ያከብራል። ለምሳሌ በመጽሐፍ ቅዱስ ማስረጃ ላሳይ ይችላል። ለምሳሌ የገደለን ግደል ይላል ክርስትና።
እንደዚህ እንደተባለ ሰምታችኋል የሚለውን አንብበዋል? ነገርኩ። አሁን እኔ ጥቅስ እሰጥሃለሁ። ያን በመጽሐፍ አንብበዋል ወይ? ቅዱስ ቆይ የገደለ ይገደል እንደዚህ ይላል። የሚለው ሸሪዓ አይደለም። ቅዱስን የሚያከብረው አይን ላይን ጥርስ ለጥርስ ይላል ተብሎ ይላል ቆየኝ ይላል። ተብሎ እንደተጻፈ ሰምታችኋል። እኔ ግን እላችኋለሁ ብሎ የሚለውን እንትን አትልም? እኔ አሁን ይኸውልህ አይን ያጠፋ አይኑ ይጥፋ፣ የገደለ ይገደል የሚለውን ህግ የሸሪያ ህግ ነው ብዬ ተቀብያለሁ። አሁን ልክ ነህ። እኔ ግን በክርስትና እምነት ሰው የገደለ ሰው እንዲገደል መጽሐፍ ቅዱሱ ያዛል። ስለዚህ ኦሪት ዘጸአት 21 ላይ ቁጥር 12 ላይ ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል ይላል። ስለዚህ በእናንተ በያዝከው መጽሐፍ ቅዱስ በሸሪያ ህግ ነው የምትተዳደረው። ምክንያቱም የገደለ ይገደል በሚል ነው። በዛ ሀሳቤ ነው። በመጽሐፍ ቅዱስ ብዙ ቦታ ላይ ማሳየት ይቻላል። ሰዎች እንደውም ከዚህ ውጭ በሆነ መንገድ ሽማግሌውንም ጎበዙንም ቆንጆዎቹንም ህፃናቶቹንም ሴቶቹንም ፈጽማችሁ ግደሏቸው የሚል የመጽሐፍ ቅዱስም ጠቅሳል። እሱም ዘፍጥረት ላይ ያለው ነው፣ ታውቀዋለህ። እሱ ውስጥ ብዙ አንመጣም። ግን እኔ ሰው የገደለ ሰው ይገደል የሚለው ሌላ ጥያቄ ያላችሁ መማር የምትፈልጉ እናንተ የምትሉ ኑ እንትን ላላችሁ ጊዜንን እንትን ምለው በጨለማ ውስጥ ለሚደናበረ እንትን አይደለም። ጥያቄ ያላችሁ ወገኖቼ በመጽሐፍ ቅዱስ ለማወቅ እና ለመማር የምትፈልጉ እንትን በሉ መጠየቅ ትችላላችሁ። ወል 1 ሰዓት ሆኗል። ኦልሞስት 1 ሰዓት ከምናምን ቆየው ማለት ነው። እና ወገኖቼ ታንኪዩ፣ እግዚአብሔር ይባርካችሁ። እንግዲህ ዛሬ የተማርነው አሜንና በመጀመሪያ ብሎ የጀመረው እግዚአብሔር አሜን ብሎ እንደጨረሰና በዚህ ውስጥ በመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ባለው አሜን በሆነው መጽሐፍ እንድንኖርበት ተሰጠናል። እሱን እንድናጠና፣ እንድናውቅ፣ እንድንመረምር፣ እንድንፈትሽ ታንኪው ዩቱብ ላይ ያላችሁ ጌታ ይባርካችሁ። እንድንፈትሽ፣ እንድናጠና፣ እንድንበረታ፣ በሱ እንድንቆም፣ በሱ እንድንወጣ መጽሐፍ ቅዱስ ከማንኛውም ቃል ከማንኛውም ነገር ሁሉ የበለጠ መመሪያችን ነው። ይሄ መጽሐፍ መመሪያችን ነው። ከዚህ ውጭ ለመንፈሳዊ ሕይወት የሆነ መመሪያ የለንም። ምንወጣበት፣ ምንገባበት፣ ምንመላለስበት ሌላ የለንም። በሙሉ ጨለማ ነው። የእግዚአብሔር ቃል ይሄ ነው። በዚህ ነው። ይህን ቃሌን ሰምቶ የሚያደርገው ቢኖር ቤቱን በዓለት ላይ የሰራ ልባምን ሰው ይመስላል። ዝናብ መጣ፣ ጎርፍ መጣ፣ ንፋስ መጣ፣ መታው፣ ቤቱን መታው፣ አልወደቀም፣ በዓለት ላይ ስለተመሰረተ። ይህንን ቃሌን ሰምቶ የማያደርገው ሰው ቢኖር ቤቱን በአሸዋ ላይ የሰራ ሰነፍ ሰው ይመስላል። ዝናብ መጣ፣ ጎርፍ መጣ፣ ንፋስ መጣ፣ መታው፣ ወደቀ፣ አወዳደቁም የከፋ ሆነ ይላል። ስለዚህ ከሁለቱ አንዱ ነው የምንሆነው። ወይም ሰምተን ጌታን ኢየሱስን ፈርተን አክብረን ሰዎችን ወደን በክርስቶስ ኑረን በትምህርቱ ኑረን እንከብራለን ከእርሱ ጋር፣ ወይም ደግሞ ቤታችንም ይፈርሳል፣ መዳረሻችንም ይጠፋል። ሰይጣን ከሰይጣን ጋር ይሆናል። ይሄ ነው ምላችሁ። የእግዚአብሔርን ቃል ውደዱ፣ እግዚአብሔርን ውደዱ። የወደደን ከሁሉ በላይ የወደደን እንደ እስልምና አይደለም፣ እንደ አላህ አይደለም። የእስራኤል ቅዱስ እንደዛ አይደለም።
on the day of resurrection በትንሣኤ ቀን አላህ እንዲህ ይለዋል ለሙስሊሙ ኃጢአቱ ክምር ለሆነበት ሙስሊም ምን ይለዋል? ና ይኸውልህ ክርስቲያን፣ ይኸውልህ አይሁድ፣ በሱ ላይ ኃጢአቱን እጭነዋለሁ ይላል። እንጭነዋለን ይላል። በክርስቲያንና በእንትኑ ላይ የሰውነን ኃጢአት ወስዶ የሚጭን አላህ ነው። የኛ እንደዛ አይደለም። ይህም ደግሞ ሳሂህ ሙስሊም 2767 ኤ ቢ ሲ እና ዲ ላይ አለ። ሳሂህ ሙስሊም ሌሎችም ሀዲትም እናገኘዋለን። የሰውን ኃጢአት ዮሐንስ ወንጌል 5 ላይ ቁጥር 37 እንዲህ ይላል። ይኸውልህ አንድ ይህችን ብቻ ላንብብልና እኛ እንደዛ አይደለም። እግዚአብሔር በራሱ ነው ያዳነን። እኛ ጽድቃችን የኢየሱስ ክርስቶስ ጽድቅ ነው። ዓለም ሳይፈጠር የታረደው በግ ይለዋል መጽሐፍ። ዓለም ሳይፈጠር የታረደው በግ አብርሃምን ያዳነው እሱ ነው። አቤልን ያዳነው እሱ ነው። ሌሎችንም ቅዱሳንን ጻድቃን ተብለው የሚጠሩትን ያዳነ እሱ ነው ያዳነ። ማንኛውም ከዘፍጥረት ከመጀመሪያው ጀምሮ እስከ መጨረሻው የሚድነው የሰው ልጅ የሚድነው ሁሉ በክርስቶስ ነው። ክርስቶስ ዓለም ሳይፈጠር የታረደው በግ ተብሎ በመጽሐፈ ራእይ 13:8 ላይ the lamb slain before the foundation of the world ከዓለማት ሁሉ በፊት ያዳነን ይሄ ነው። ኢየሱስን የመሰለ አስገራሚ አዳኝ የለም። ሁሉ ጨለማ ነው። ሃይማኖት ጨለማ ነው። ሃይማኖት ሞት የእስር ቤት ነው። የጊዜያዊ እስር ቤት ነው እስክትገባ ድረስ። ኢየሱስ ግን ጌታ ነው። ስለዚህ እሱን እመኑ፣ እሱን ተከተሉ፣ በእርሱ መንገድ ሂዱ። ክብር ለእግዚአብሔር ለአምላካችን ይሁን። በጣም አመሰግናለሁ። እንቀጥላለን። ወደፊት ተጠናክረን የእግዚአብሔርን ቃል እናነባለን። አሁን ጨርሳለሁ። ደህና ሁኑ። የላከኝ አብ ራሱ ስለ እናንተ መስክሯል። እናንተ ግን ድምፁን